ጤና ይስጥልን ክቡራትና ክቡራን እንደምን አላችሁ? ኢትዮአርሰናል ቻናል ላይ ትገኛላችሁ። በርከት ያሉ ጉዳዮችን ልንነግራችሁ ዳግም ተገናኝተናል። የተለያዩ ሀሳቦችን እናነሳለን። አርሰናል ከብራይተን ወሳኙ ጨዋታ በአሜክስ ስቴዲየም ይደረጋል። ሚኬል አርቴታ እንደሚለው ነው ሁሉ ጊዜ ጌም ባይ ጌም ማኔጅ ይደረጋል እንዳለው የመጨረሻ ምዕራፍ ላይ አርሰናል እየደረሰ ይገኛል። በዚህ ጨዋታ ዙሪያ ምን ሀሳቦች ይነሳሉ? ከቡድን ዜናዎች ውጪ ስለ አርሰናል ዝርዝር ሀሳቦችን እናነሳለን። እነማን መሰለፍ አለባቸው? በተለይ ደግሞ የማርቲን ዙቢሜንዲን የዴክላን ራይስን ጉዳይ አንዳንድ ተንታኞች የነ ሊቨርፑል ሌጀንድ ጭምር እነ ስቲቭ ኮል ያነሱት ሀሳብ አለ። በዝርዝር እንነግራችኋለን። ከቨርትስ በዚህ ጨዋታ ላይ ወደ መጀመሪያ አሰላለፍ ሊመለስ ይችላሉ የሚለው ትልቁ ጥያቄ ነው። በርከት ያሉ ጉዳዮችን እናነሳለን። ከእንደዚህ አይነት ጉዳዮች ጋር በተያያዘ ሌሎች ወጣ ብለን ከአርሰናልና ከብራይተን ጨዋታ ወጣ ብለን ከምናነሳቸው ጉዳዮች መካከል አርሰናል ላይ የተለያዩ ናሬቲቮች አሉ። ብዙሃን መገናኛዎች አርሰናል ዋንጫ እንዲበላ አይፈልጉም። የተቃራኒ ቡድን ደጋፊዎች አርሰናል ዋንጫ እንዲበላ አይፈልጉም። የተቃራኒ ቡድን ተጫዋቾች ጭምር አይፈልጉም። ዓለም ሙሉ ከአርሰናል በተቃራኒ የሆነበት ወቅት ላይ እንገኛለን። እንዴት ነው እንደዚህ ሊሆን የሚችለው የሚለውን ጉዳይ እናነሳለን። በተለይ ደግሞ አንዳንድ ሰዎች ኢማኑኤል ፔቲ ሌሎችም ማርቲን ኩዌንም ጭምር ተመሳሳይ ሀሳቦችን ያነሳሉ። አርሰናል እንዴት ያለ ቡድን እንዴት እየታየ ነው? ነገር ግን ቁጥሮችስ ምን ይላሉ? ከአርሰናል ጋር በተያያዘ የቆመ ኳስ ላይ ጥገኛ የሆነ ቡድን ነው ቢሉም ሌሎች ሀሳቦችን ቢነሱም አርሰናል ምን ያክል ግቦችን ዘንድሮ እያስቆጠረ ቀጥሏል? እንዴት ያለ ጉዞ ላይ ይገኛል የሚለውን እያነሳን እየነገርናችሁ እንቆያለን። በቀጣይ እንግዲህ 2 ግቦችን 3 ግቦችን ቢያስቆጥር ከ100 ግቦች በላይ ያስመዘግባል። ገና በውድድር ዓመቱ 10 እና ከዛ በላይ ጨዋታዎች እየቀሩ ማለት ነው። በፕሪሚየር ሊግ ብቻ አይደለም፣ ስለ ሁሉም የውድድር መስኮች የውድድር ጉዞዎች ላይ ነው እያነሳሁት ያለውና እነዚህን ጉዳዮች በዝርዝር እንነሳለን። ከፕሪሚየር ሊጉ ቁጥሮችም ጋር በተያያዘ የሚነሱ ሀሳቦች አሉ። የማዕዘን ምቶች ግቦች በዘንድሮው የውድድር ዘመን በፕሪሚየር ሊግ 138 ከማዕዘን ምት የተቆጠሩ ግቦች አሉ። አርሰናል ከነዚህ ከማዕዘን ምት ያስቆጠረው 16 ግቦችን ብቻ ነው። 138 ልዩነቱ ሌሎቹ የፕሪሚየር ሊግ ክለቦች ምን ያክል እያስቆጠሩ እንደሆነም እንነግራችኋለን። ብዙ ሀሳቦች ይነሱበታል። አብራችሁን ስትቆዩ ትሰሙታላችሁ። ሌሎቹም ጉዳዮች ይዘናል። ዝውውሮችን በተመለከተ አማካኝ ስፍራ ላይ 2 ከጀርመን ቡንደስሊጋ ሊመጡ ስለ ጀርመናውያንም ተጫዋቾች እናነሳለን። በአጥቂ ስፍራ ላይ የሚነሱ ስሞች አሉ። ከፓሪስ ሰን ዠርመን ጋር የአርሰናልን ዝውውር የአርሰናልን ስም እየሰማን እንገኛለን። ሌሎችም ጉዳዮች አሉ። በተከላካይ ስፍራ ላይ አንደኛው የኢንተር ሚላን ተጫዋች አሌሳንድሮ ባስቶኒን በተመለከተ ዓለም ሁሉ እየተመለከተው ያለ ድንቅ ተከላካይ ነው። ከሱ ጋር በተያያዘ ወደ አርሰናል ሊመጣ የሚችልበት እድል አለ። አርሰናል በተለይ ደግሞ አንዳንድ ዝውውሮችን አመቻችቶ ይህንን ተጫዋች ማምጣት ይፈልጋል የሚሉ ጉዳዮችን ተመልክተናል። ሌሎችም ከኮሮንቲያስ የተከላካይ ስፍራ የቀኝ መስመር የራይት ባክ ተጫዋችም ሊመጣ ይችላል። ክለቡ 100 ሚሊዮን ዩሮ የውል ማፍረሻ ብሎ ለጥፎበታል። 25 ዓመቱ ላይ ይገኛል። ምን አይነት ተጫዋች ነው እንነግራችኋለን። አብራችሁን ብቻ ቆዩ። ሀሳብ አስተያየቶቻችሁን ጻፉልን። ከትናንትና በስቲያ በሰራነው ቪዲዮ ላይ የአርሰናልን የጨዋታ ግምት በትክክል ንጉሱ ተሰማ በትክክል ገምቷል። አርሰናል ቸልሲን 2-1 በሆነ ውጤት ያሸንፋል ብሎ ሙሉ ቀን አበራ፣ አሊያቡ ቃሲም፣ አዲሱ በቀለ አይነት አድማጮቻችን ጌቾም የጻፈልን መልእክት አለ። ሁላችሁንም ከልብ እናመሰግናለን። አየነው ሙላለም እንግዲህ ሚኬል አርቴታ ፍራቱን ማባረር አለበት፣ እንግዲህ ታዳጊዎች ላይ ትኩረት ማድረግ አለበት፣ በአርሰናል ቤት የተለመደ ባህል አይደለም ታዳጊዎችን ገፋ ማድረግ የሚል አስተያየቱን ሰጥቶናል። አየነው ሙላለም ሁላችሁንም ከልብ እናመሰግናለን። ዛሬም መልእክቶቻችሁን ጻፉልን። ብራይተን ከአርሰናል ስለስንት ይጠናቀቃል? አርሰናል ከማንቸስተር ሲቲ እንግዲህ በቅርብ ሳምንታት ላይ ከሲቲ ዋላ ነበር ሲጫወት የነበረው። አሁን ግን ምናልባት ለመጀመሪያ ጊዜ ከሲቲ እኩል የሚጫወትበት መርሃ ግብር ነው። የአርሰናልና የብራይተንን ጨዋታ ግምቶቻችሁን እየላካችሁልን አብራችሁን ቆዩ። አንዳንድ ጉዳዮችን እያነሳን እንቆያለን። ከአርሰናል ጋር በተያያዘ አስቀድሜ የማነሳው የኒኮላስ ጆቨርን ውል ስምምነት በተመለከተ ነው። ዚ አትሌቲክ ይዘውት የወጣው ያስነበበው አንድ ጉዳይ በጣም ብዙሃን መገናኞችን እያነጋገረ ይገኛል። አርሰናል ከዴድ ቦል ሲቹዌሽንስ ወይም ከቆሙ ኳሶች ከዚህ በጣም አለቀላቸው የሚባሉ ግቦች ሲቆጠሩ ከቆሙ ኳሶች ከጅርወራ ሊሆን ይችላል፣ ከማዕዘን ምት ሊሆን ይችላል፣ ቀጥታ ከቅጣት ምት ሊሆን ይችላል። በአጠቃላይ ከቆሙ ኳሶች የሚመጡ ግቦችን ከተቆጠሩ ኒኮላስ ጆቨር ባንድ ግብ ክፍያዎች አሉት። በአርሰናል ግብ ባስቆጠረ ቁጥር ክፍያዎች አሉት እና ወደ አርሰናል ሲመጣ ከማንቸስተር ሲቲ ነበር ሚኬል አርቴታ ይዞት የመጣውና ኒኮላስ ጆቨር በሚገርም ሁኔታ ለምሳሌ የቅጣት ምት የማዕዘን ምቶች ሲሰጡ ቴክኒካል ኤሪያው ላይ ሚኬል አርቴታ ወደ ኋላ ይሆናል። ኒኮላስ ጆቨር ኃላፊነቱን
ይረከባል። ቡድኑ መምራት ሚኬል አርቴታ በዛ ሰዓት ላይ ምንም አይነት ሪያክሽን አያሳይም። ዝም ብሎ ጨዋታውን መመልከት ብቻ ነው። ምክንያቱም ሙያን ለባለሙያ ይባላልና ለኒኮላስ ጆቨር እንደዚህ አይነት እድሎችን መፍጠር አለበት። ኒኮላስ ጆቨር ስራውን እንዲሰራ ይተዋልና በሚያስገርም ሁኔታ የቁጥር ይነሳል። ለምሳሌ አንድ አስገራሚ ቁጥር ከኒኮላስ ጆቨር ጋር ላንሳላችሁ። በፕሪሚየር ሊግ እሱ ዘንድሮ በመራባቸው አርሰናል ጨዋታዎችን ሲመራ በተደጋጋሚ ጨዋታዎች ላይ ውጤት ይዞ ሲወጣ ተመልክተናል። የቼልሲ ጨዋታ ላይ ለምሳሌ ሁለቱም ግቦች ከቆሙ ኳሶች የተቆጠሩ ናቸው። በዚህ ጊዜ እንግዲህ የኒኮላስ ጆቨር ደሞዝ ላይም ተጨማሪ ቦነሶች ይጨመራሉ ማለት ነው። አንዳንድ ቁጥሮችን ላንሳ። ዚ አትሌቲክ ካነሳቸው ተርሞች የኮንትራክቹዋል ተርሞች የውል ስምምነቶች ጀርባም እንዲሁ ለምሳሌ በሚያስገርም ሁኔታ አርሰናል ዘንድሮ ከማዕዘን ምት ብቻ በ9 ጨዋታዎች ላይ በ9 የተለያዩ አጋጣሚዎች ላይ በሊጉ ባደረጋቸው መርሃ ግብሮች ላይ 1-0 መርቷል። የቼልሲን ጨዋታ ጨምሮ ማለት ነውና በጣም ቀላል የሚባል አይደለም መምራት በሊጉ ላይ። ከዛ በኋላ መጠናቀቅ ቀላል ነው። መምራቱን ያችን የመጀመሪያዋ ግብን ለማስቆጠር ደግሞ በጣም ፈተናዎች ይኖራሉ። ኒኮላስ ጆቨርን ላይ ይህንን ሀሳብ ካነሳን ዘንድሮ በእንግሊዝ ፕሪሚየር ሊግ ለምሳሌ ባለፈው የ2024/25 የውድድር ዘመን ላይ 135 የማዕዘን ምት ግቦች በሙሉ የ38 ጨዋታዎች ወይም ደግሞ 380 ጨዋታዎች ተደርገው 135 የማዕዘን ምት ግቦች ነው የተቆጠሩ። ዘንድሮ ገና ወደ 100 የቀረቡ ጨዋታዎች ይቀራሉ ያልተደረጉ። ከዚህ በኋላ በሚቀጥሉት 10 ሳምንታት ለምሳሌ 100 ጨዋታዎች ይኖራሉ ብንል ከዚህኛው ሳምንት ጀምሮ 100 ጨዋታ አካባቢ ይቀራል። ያ ማለት ደግሞ በእንግሊዝ ፕሪሚየር ሊግ ላይ የነ ማንቸስተር ሲቲ እና የአርሰናልን ጨዋታዎችም የሚጠበቁ መርሃ ግብሮች ናቸው። በተለይ ሲቲም አንድ ተስተካካይ መርሃ ግብር አለውና በሊጉ ላይ 100 ጨዋታዎች ይቀራሉ። 138 የማዕዘን ምቶች ከማዕዘን ምቶች የተቆጠሩ 138 ግቦች አሉ በ2025/26 የውድድር ዘመን። ከዚህ ውስጥ አርሰናል ከማዕዘን ምት ብቻ ነው የሴት ፒስ አጠቃላይ ከቆመ ኳስ ከቅጣት ምት አልተጨመረምና ከማዕዘን ምት ብቻ 138 ግቦችን አርሰናል ሁሉንም አላስቆጠረም። የሴት ፒስ ቲም ተብሎ ግን የሚጠራው አርሰናል ነው። ከዚህ ውስጥ አርሰናል ምን ያክል ድርሻ ያለው ብንል 16 ግቦችን ብቻ ነው ያስቆጠረውና ኢምንት የሚባል ድርሻ ነው ያለው። በብዙሃን መገናኛዎች ብዙ ናሬቲቮች ይሰጣሉ። አንዳንድ ባለሙያዎች የሚያነሷቸው ሀሳቦች አሉ። አንዳንድ ቁጥሮችንም ላንሳላችሁ። በተለይ ሊጉ ላይ አርሰናል በሴት ፒስ ብዙ ግቦችን በማስቆጠር ቀዳሚ ነው። በእርግጥ ምንም ያ የሚካድ አይደለም። ወደ 58 ግቦችን አስቆጥሯል። 22ቱ ግቦች የተቆጠሩት በሴት ፒስ ነው። 16ቱ ደግሞ ከማዕዘን ምት ቀጥታ ከኮርነር የተቆጠሩ ግቦች ናቸው። ማዕዘን ምት ሴት ፒስ ላይ የሚካተት ነው። ፍሪ ኪኮች፣ የቅጣት ምት እንዲሁም ደግሞ ፔናልቲም ጭምር እነ ቪክቶር ዮኬሬሽ ያስቆጥሯቸው የፍጹም ቅጣት ምቶችም በዚህ ውስጥ ይካተታሉና አርሰናል በአጠቃላይ ካስቆጥራቸው ግቦች መካከል ከ58ቱ 22ቱ ከሴት ፒስ የተገኙ ናቸው። ያ ማለት 38% አካባቢ ነው። ሌሎች ቡድኖችን ግን እንመልከት። ለምሳሌ ቼልሲን ብንመለከት እንደ ሴት ፒስ ቡድን ሳይሆን በጣም አዝናኝ ቡድን፣ ብዙ ግቦችን የሚያስቆጥር ቡድን ተደርጎ ነው የሚቆጠረው። ነገር ግን ቼልሲ 39% ግቦችን የሚያስቆጥረው ከማዕዘን ምት ነው እንጂ ቡድኖች አላለላቸውም እንጂ እንደ አርሰናል አብዛኞቹን ግቦች ከዛ ቢያገኙ የሚመርጡት ይመስለኛል። ሌሎች ቡድኖች እናንሳ። ኒውካስል ዩናይትድ 40 ግቦችን በሊጉ ላይ ያስቆጥሯል። 19ኙ ከሴት ፒስ ነው። ከሞላ ጎደል 50% ግቡ የኒውካስል ዩናይትድ የሚመዘገበው ከሴት ፒስ እንደሆነ መናገር ይቻላል። በጣም የሚያስገርሙ ቁጥሮች ናቸው። ክሪስታል ፓላስ 30 ግቦችን ያስቆጥሮ 50%፣ 15 ግቦቹ ከሴት ፒስ የተቆጠሩ ናቸው። ቼልሲ ከ49 19፣ እንዲሁም ሊድስ ከ37 ወይም 46% በቀጥታ የተገኘው ከማዕዘን ምቶች ወይም 46% ከማዕዘን ምት የተቆጠሩ ነውና አርሰናል ከነዚህ ቡድኖች ሁሉ ያነሰ ሬሾ ነው ያለው። ፐር ጌም ፐር ጎልም ያለው ሬት እንደዛ ነውና በጣም የሚያስገርም ነው። ዘንድሮ 16 ግቦች ላይ ደርሷል። አንድ ግብ ከዚህ በኋላ ነገ ለምሳሌ ብራይተን ላይ ግብ ያስቆጥር ከማዕዘን ምት በፕሪሚየር ሊጉ ታሪክ ብዙ ግቦችን ያስቆጠረው ቡድን ይሆናል ከማዕዘን ምት። ከዚህ በፊት ኦልዳማ አትሌቲክስ 1992-93 ላይ፣ ዌስት ብሮም አልቢያን 2016-17 የውድድር ዘመን ላይ፣ አርሰናልም 2023-24 ላይ ያንን አድርጎት ነበር። ፋቢያን ሆርዝለር የብራይተኑ አሰልጣኝ ከጨዋታው አስቀድሞ በነበራቸው ጋዜጣዊ መግለጫ ላይ አርሰናል ጨዋታዎች በተለይ የመራ ከሆነ ማዕዘን ምቶችን ለመምታት ደቂቃዎች ይፈጃልና ብዙዎች ትኩረት አያደርጉበትም ብለው
ትችታቸውን ሰንዝረዋል። ሚኬል አርቴታ አርሰናል ለዚህ ምላሽ መስጠት ያለበት በቀጥታ ጨዋታ ላይ ነው ብለን እናስባለን እና ስለማዕዘን ምት ሌሎችም ባለሙያዎች የሰጧቸው አስተያየቶች አሉ። ማርቲን ኮይን ለምሳሌ አርሰናልን በተመለከተ ከሚያነሳቸው ዝርዝር ጉዳዮች መካከል በቀጥታ ለምሳሌ ቡድኖች አርሰናል ላይ ግብ ማስቆጠር ሳይችሉ ረጅም ደቂቃዎችን ፈጅተው ሊሆን ይችላል እና ወይም ደግሞ አንድም የግብ ሙከራ ኦን ታርጌት ሙከራ ሳያደርጉ የመጀመሪያው 45 ወይም ሁለተኛው 45ም ለምሳሌ የመጀመሪያው 45 የተጠናቀቀበትን 14-15 ጨዋታዎችን ተመልክተናል። ከዛ በተጨማሪም ሌሎች አጋጣሚዎችም የሚነሱ አሉና በተለይ እነዚህ አይነት ጉዳዮች በጣም የሚያነጋግሩ ነው ብሎ ማንሳት ይቻላልና ማርቲን ኮይን የሚለው ምንድነው እንደዚህ አይነት አጋጣሚዎች ላይ አርሰናል ብዙ መተቸትም የለበትም። ምክንያቱም ሌሎችም ቡድኖች ተመሳሳይ የሚያደርጓቸው ነገሮች እንዳሉ በደንብ መመልከት ይቻላል ብሎ በትክክል ያስቀምጣል። እንዲሁም ተቸግረው የሚወጡት ግብ ለመሞከር እንኳን የሚቸገሩት ወደኋላ አርሰናል ላይ ተከላክለው ለመውጣት ባላቸው ፍላጎት መሰረት ነው ብሎ በዝርዝር የሚያስቀምጣቸው ጉዳዮች አሉ። ሌሎችም ግን ባለሙያዎች ለምሳሌ ኤማኑኤል ፔቲ ናሬቲቭ ዘንድሮ በአርሰናል በኩል ሁል ጊዜ ከቨሬጅ የሚሰጠው በብዙሃን መገናኛዎች ትችቶችን ብቻ ነው። ፓርቲኩላርሊ በተለየ መንገድ ቴንደንሲው ደግሞ አርሰናልን ሌብል በማድረግ መጥፎ የሚጫወት ቡድን አድርገው ለመግለጽ የሚሄዱበት ርቀት የሚያስገርም ነው የሚል ነገር አንስቷል። ለምሳሌ አርሰናል ለብዙ አመታት ሊጉ ላይ እንግዲህ ላለፉት 15-16 አመታት ብንመለከት በቅርብ ጊዜያት የሚኬል አርቴታ ቡድን መፎካከር እስከጀመረበት ጊዜ 16 ብቻ አይደለም 18 አመታት ድረስ 19 አመታት ድረስ ልንወስደው እንችላለን። አርሰናል በመጥፎም ሁኔታ እንዴት ነው ወሳኝ በሚባል ደረጃ የማያሸንፈው ተብሎ የሚወቀስ ቡድን ነበረ። ነገር ግን በአግሊ መንገድም በሚያስጠላው መንገድም በማይወደደው መንገድም ዋንጫዎችን ዴሊቨር ማድረግ አርሰናል እንዴት ከበደው ብለው ጥያቄ የሚያነሱ ነበሩ። ነገር ግን አሁን አርሰናል ያንን ማድረግ ሲጀምር በሚያስፈልግበት መንገድ በሙሉ ጨዋታዎችን ማሸነፍ ሲጀምር ትችቶች መምጣት ጀምረዋል። ቪዬራ የቀድሞ አርሰናል አምበል ምን ይላል በዚህ ጉዳይ ላይ? አርሰናልን በተመለከተ የሚሰጡ ሀሳቦች አሉ። በተለይ የማንቸስተር ሲቲን የአርሰናልን ቡድን ላነጻጽርላችሁ ይላል። አሰልጣኝ ፔፕ ጋርዲዮላ ቡድኑ ቢቸገር እንኳን ባጫወቱ ሊቀጥል ይችላል፣ ያንን ምርጫው ሊያደርግ ይችላል። አርሰናልስ በተቃራኒ መንገድ በብዙ መንገዶች የማሸነፍ ቱሎቹ በጣም የተለያየ አማራጭ ነው። ቀጥታ በካውንተር አታክ ማሸነፍ ይችላል። ቀጥታ በኦፕን ፕሌይ ግቦች ለምሳሌ ቅድምም ሳነሳው ነበር። አርሰናል በሊጉ ላይ በኦፕን ፕሌይ ከማንቸስተር ሲቲ በመቀጠል በሊጉ ሁለተኛው ከክፍት ጨዋታዎች ብዙ ግቦችን ያስቆጠረ ቡድን ነውና ያ ማለት ከሌሎች ቡድኖች የተሻለ የኦፕን ፕሌይ ግቦች አሉት ማለት ነውና እንደሚባለው የሚተችበት ደረጃ ላይ ነው ወይ የሚለው ብዙ የሚያጠያይቅ ነው። ለሁሉም የእናንተን ሀሳብ ግን ጻፉልን። የምናነሳችሁ ሀሳቦች ላይ ተሳትፏችሁን እንፈልጋለን። ይህንን ቪዲዮ ላይክ አድርጋችሁ ኮሜንቶቻችሁን እየጻፏቸውንም አብራችሁን እንዳላችሁ ተስፋ እናደርጋለንና እንደዚህ አይነት ነገሮች ሁሌም የሚነሱ ሀሳቦች ናቸው። ከአርሰናል ጋር በተያዘ ምንድነው ግን መደረግ ያለበት? ትችቶችን ሁሉ ዝም ለማስባል ይህ አመት በጣም ወሳኝ ነው። የሚነሱ ትችቶች አሉ። አርሰናል የሴት ፒስ ቡድን ነው፣ አርሰናል በአግሊ መንገድ የሚጫወት ነው፣ ያሸነፈበት መንገድ እንዲህ ነው እንዲያ ነው ሊባል ይችላል። ነገር ግን ምንድነው መጨረሻ ላይ መደረግ ያለበት? አርሰናል ዋንጫውን አሸንፎ ማጠናቀቅ አለበት። ያ የመጨረሻ መደምደሚያ ነው መሆን ያለበት። ቪዬራ አንድ ጉዳይ ያነሳል። አርሰናል ዘንድሮ ፕሪሚየር ሊጉን ካሸነፈ ኢፊልና አርሰናል ዋንጫውን ካሸነፈ በሚቀጥሉት 2-3 አመታት በተከታታይ ሊጉን ያሸንፋል ብሎ ያስቀምጣል። እናንተ ምን ታስባላችሁ? አርሰናል ዘንድሮ ካሸነፈ ተከታታይ የዋንጫ ክብሮች ላይ የሚቀጥል ይመስላችኋል? ሀሳብ አስተያየቶቻችሁን ጻፉልን። ሌሎችም ባለሙያዎች የሰጧቸው አስተያየቶች አሉ። ከኢማኑኤል ፔቲ፣ ከፓትሪክ ቪዬራ እንዲሁም ከሌሎች ከነ ማርቲን ኮይን ውጪ ደግሞ ጋሪ ኔቭል እንዲሁም ደግሞ ጁሪን ቲምበር የአርሰናል ተጫዋች፣ ሌላኛው የሊቨርፑል ሌጀንደሪ ተጫዋች ስቲቭ ኒኮልም ጭምር ያነሷቸው ጉዳዮች በጣም የሚያወያዩ ናቸው። ወደ ስቲቭ ኒኮል ሀሳብ እመለሳለሁ። ጋሪ ኔቭል እና ጁሪን ቲምበር የሚያነሷቸው ሀሳቦች አሉ። በተለይ ጁሪን ቲምበር ባለፈው የቼልሲ ጨዋታ ላይ እንግዲህ ግብ ካስቆጠሩ ተጫዋቾች መካከል ወሳኙን ሚና ከተጫወቱ ተጫዋቾች መካከል አንደኛው እንደሆነ መናገር ይቻላል። እናንተም በጨዋታው ላይ ያንን በደንብ ተመልክታችሁታል። በጣም ከባድ ጨዋታ እንደነበር ፊል ታደርጉታላችሁ ይላል ጁሪን ቲምበር ከጨዋታው መጠናቀቅ በኋላ ያነሳው በጣም ወሳኝ አስፈላጊ ትኩረት ሊደረግ የሚደረግበት አይነት ሀሳብ ነው ያነሳውና የሆኑ አይነት ሞመንቶች ላይ ቀጥ ብለን ነበር። በተለይ በቀይ ካርድ ቼልሲ ተጫዋች ከወጣበት በኋላ
በኋላ መጫወት አቁመን ነበርና በዚህ የውድድር ዘመን ላይ 2-3 ጊዜ እንደዚህ አይነት ነገር አጋጥሞናልና ተነጋግረንበታል። ጭራሽ መፈታት ያለበት ጉዳይ ነውና በሙሉ ትኩረት ጨዋታዎቻችንን ማጠናቀቅ አለብን። የሆነ አይነት ሞመንተም ላይ ከጨዋታ ሞመንተም ስንወጣ የበላይነቱን ለነሱ ነው የምንሰጣቸውና ያንን ክፍተት መፍጠር የለብንም የሚል ጠቅለል ያለ ሀሳብ አንስቷል። ጋሪ ኔቪልም ተመሳሳይ ነገር ነው የሚያነሳው። በተለይ ደግሞ ከጋሪ ኔቪል ጋር በተያያዘ ዝርዝር ጉዳዮችን ያነሳል። ጋሪ ኔቪል እንደሚለው ከሆነ በጣም ኮምፓክትነስ አለው አርሰናል ታይትነሱን፣ ነገር ግን ኮምፓክትነሱንም ዘንድሮ ቢኖረውም ቢሆን አይነት አጋጣሚዎች ላይ ያጠዋልና ለምሳሌ በኤምሬትስ ስቴዲየም ጨዋታውን ሲያስተላልፍ ነበር ላይ ስካይ ስፖርትና የሆነ ሞመንት ላይ ቸልሲ ጋር ካስተዋላችሁ ኮል ፓልመርን ለቀውት ነበርና በጣም የአርሰናል ደጋፊዎች በስቴዲየሙ ተደናግጠው ነበር። እንደዚህ አይነት አጋጣሚዎች በሲዝኑ ላይ በርከት ብለው እየታዩ ይገኛሉና መፍትሄ ያስፈልጋቸዋል የሚል ሀሳብ ነው የሚያነሳው። ስቲቭ ኒኮል ደግሞ ዴክላን ራይስ ፋቲግ አለው፣ በጣም ብዙ ጨዋታዎች ላይ ከመጫወት ትንሽ መዳከም አለ። ዙቢሜንዲ ደግሞ ምናልባት መጥፎ የጨዋታ ጊዜን እያሳለፈ ይገኛል ብዬ አስባለሁ ብሏል። ማርቲን ዙቢሜንዲ በአርሰናል መለያ በቅርብ ጨዋታዎች ላይ ምናልባት መጥፎውን ጨዋታ እያሳለፈ እንዳለ መናገር ይችላለሁ ይላል። ቁጥሮችም ግን እንደዛን የሚያሳዩት የማርቲን ዙቢሜንዲን ጉዳይ ላንሳላችሁ። በቅርብ ጨዋታዎች ላይ በአርሰናል በክለቡም ብዙ ጨዋታዎች ላይ በመሰለፍ ብዙ ጨዋታዎችን በማድረግ በደቂቃዎችም ላይ ብዙ በሜዳዎች ላይ ብዙ በማካለል የሚታወቅ ተጫዋች ነው። ነገር ግን ከ3000 በላይ ደቂቃዎችን በሜዳ ላይ ተጫውቷል። ምናልባት ከዳቪድ ራያ በመቀጠል በሊጉ ብዙ የፕሪሚየር ሊግ ጨዋታዎችን ያደረገ ተጫዋች ነው። በአውትፊልድ ተጫዋቾች በኩል ያ ቀዳሚው ቁጥር ላይ ያስቀምጠዋል። ብዙ የሜዳ ክልሎችን በማካለል ደግሞ በያዝ ነው የውድድር ዘመን ከአርሰናል ተጫዋቾችም ከፕሪሚየር ሊግ ተጫዋቾችም ብዙ ኪሎ ሜትሮችን የሸፈነው ማርቲን ዙቢሜንዲ ነው። በደቂቃ ስንመዝነው 311.1 ኪሎ ሜትሮችን በያዝነው ውድድር ዘመን ሸፍኗል። 3178 ደቂቃዎችን ደግሞ በሜዳ ላይ አሳልፏል። ብዙ የሚባለውና ሚኬል አርቴታ ከለላ እያደረገለት አይደለም፣ ቅያሪ ያስፈልገዋል። እሱ ብቻ አይደለም ዴክላን ራይስም ጭምር። ለምሳሌ ዛሬ ማርቲን ዙቢሜንዲ ቢያርፍ ነገ ዴክላን ራይስ እንዲያርፍ ማድረግ ወይም 45 ደቂቃ ላይ ቀይሮ ማስወጣት ወይም ደግሞ በተለይ ጨዋታ የሚቀይሩ አይነት ተጫዋቾች ስለሆኑ ቀይሮ ማስገባትም የተሻለ ሊሆን ይችላልና የፊኒሸርስ እና የስታርተርስ ሀሳብን በነ ኖርጋርድ ዙቢሜንዲና ዴክላን ራይስ ላይ መተግበር አለበት የሚሉ ሀሳቦች እየተነሱ ይገኛሉና የፓሶቹ መጠንም ብዙ ስህተቶች እየተፈጠሩ ይገኛሉ። ምናልባት በብራይተን ጨዋታ ላይ ያንን ማድረግ ይኖርበታል የሚሉ ሀሳቦች አሉ። በአሰላለፍ ደረጃ ከብራይተን ጋር አርሰናል እንዴት ሊሰለፍ ይችላል? ካቨርስ ወደ ሜዳ ሊገባ ይችላል። ቪክተር ዮኬሬሽ፣ ቡካዮ ሳካ፣ ካቨርስ እንዲሁም ጋብሪኤል ማርሴሊ የመጀመሪያ አሰላለፍ ላይ፣ ትሮሳርድ ወደ ተቀያሪ ወንበር ሊወርድ ይችላል። ራይስና ዙቢሜንዲ ሚኬል አርቴታ ቅያሬ የሚያደርግ አይመስልም። ተከላካይ የሚጠበቅ ነው። እነ ፒየሮ ኢንካፒ፣ ቲምበር፣ ጋብሪኤል ሳሊባ ከዳቪድ ራያ በፊት የሚሰለፉ ተጫዋቾች ይሆናሉ ብለን ግምታችን እንደዛ ነው። ከአርሰናል ጋር በተያዘ እነዚህ ከሞላ ጎደል በዝርዝር ያነሳናቸው ጉዳዮች ናቸው። እያንዳንዱ እንቅስቃሴዎች በደንብ ሊተረጎሙ ይገባል። አንድ አስቂኝ ሀሳብ፣ አንድ አስቂኝ አስተያየት የተመለከትነውንም ጉዳይ ልንገራችሁና ወደ ዝውውር ጉዳዮች ልለፍ። የቶትናም የአካዳሚ ስካውት ነው። በቶትናም ክለብ ውስጥ ተቀጥሮ የሚሰራ አሰልጣኝ በሉትና የስካውቲንግ የአርሰናልን ደጋፊነቱን መደበቅ አልፈለገምና የቶትናምን ባጅ መልበስ አለበት፣ የቶትናምን ቱታዎች መልበስ አለበት። የቶትናም ሰራተኛ ነው። የቶትናም የዚህ የስካውቲንግ ቡድን አባል ነው በታዳጊ በአካዳሚ ውስጥና ይህ ባለሙያ ምንድነው ያደረገው? አንድ የቶትናም አሰልጣኝ ምንድነው ያደረገው? በቀልድ መልክ አንድ አስተያየት ሰጠን። የአርሰናል ደጋፊ ነኝ፣ የቶትናም መለያ ሰውነቴን ሲነካ እንኳን የቶትናም ባጅ ሰውነቴን ሲነካ እንኳን ይቀፈኛል አይነት አስተያየት ሰጥቶ ነበርና በጣም በሚያስገርም ሁኔታ ቶትናም ነገሩን ይህንን አሰልጣኝ ለማሰናበት ጭምር እያሰበ ይገኛል የሚሉ በጣም በቶትናም በኩል በክለቡ በጣም ትልቅ ብስጭት በደጋፊዎችም ጭምር ተፈጥሯል። ምናልባት ሰው ሊሰናበት ይችላል የሚሉ አስገራሚ አስቂኝ ዘገባዎችን ተመልክተናል። ዝውውሮች ላይ ትኩረት እናድርግ። ከሰማናቸው ዝውውሮች መካከል አማካኝ ስፍራ ላይ አንድ ሁለት ጉዳዮችን ተመልክተናል። ከስቱትጋርት በ50 ሚሊዮን ዩሮ አርሰናል ሊያስፈርመው የሚችለው ተጫዋች ኡጎ ላርሰንን በተመለከተ አዳዲስ ዘገባዎች አሁንም እየወጡ ይገኛሉ። በሚገርም ብቃት የአዳም ዋርተን ኳሊቲ ያለው የሚባልለት ተጫዋች ነውና ወደ አርሰናል የሚመጣበት እድል አለ። አርሰናል የደን ተጫዋች በቅርብ እየተከታተለው እንዳለ የሚያሳዩ ዘገባዎች አሉ። ሌላኛው የሊዮን ጎርሴስ ጋር ጉዳይ ነው። ከባየር ሙኒክ እድሎች አርሰናል እየሰፉ ይገኛሉና በተለይ በፕሪሚየር ሊግ ከመጣት በተጫዋቹ በኩል ለምሳሌ ኢንተር ሚላን ከጣሊያን ሴሪያ፣ አትሌቲኮ ማድሪድ፣ ሌላውም ናፖሊም ይፈልገዋል። አትሌቲኮ ማድሪድም ከስፔን ፍላጎት አለው። እንግሊዝ ላይ ቶትናም፣ አርሰናል በጣም በጥብቅ የሚፈልጉት አይነት ተጫዋች ነውና አርሰናል
ደግሞ በቶትናም ጋር ወደ ፕሪሚየር ሊግ የተጫዋች ምርጫውን ፕሪሚየር ሊግ አድርጓል የሚሉ ዘገባዎችንም ተመልክተናል። አጥቂ ስፍራ ላይ ደግሞ የማይውሉ ጉዳይ ሰኔ ላይ ማይውሉን በተመለከተ ፓሪስ ሰን ዠርመን የመስመር ተጫዋች አማካኝ ስፍራ ላይ በጣም የሚገርም ብቃትን የሚያሳይ ተጫዋች ነውና በሚገርም ሁኔታ ብዙ ክለቦች እየፈለጉት ይገኛሉ። ታርጌት አድርገውታል። ኮት ኦፍ ሴድ ይዞት የወጣው ዘገባ እንደሚያሳየው አርሰናል፣ ቼልሲ በቅርብ የተከታተሉት ይገኛሉ። ማንቸስተር ሲቲም እዚህ ዝውውር ውስጥ አለበትና ኒውካስል ዩናይትድ እና አስቶን ቪላ አስቀድሞ ጥያቄ አቅርበው ነበር። ኢንፎርማል አፕሮች ነበራቸው፣ ነገር ግን ዝውውሩ አልተሳካም። ቶትናም ሆትስፐርም በክረምቱ ለማስፈረም ሞክረው አልተሳካለትም። ፓሪስ ሰን ዠርመን ተጫዋቹን ውል ለማራዘም ጥያቄ አቅርቦ ተጫዋቹ ገና እያሰበበት ይገኛል። በዚህም ፓሪስ ሰን ዠርመን በዚሁ ክረምት ተጫዋቹን ውል ማራዘም የማይፈልግ ከሆነ እስከ 60 ሚሊዮን ዩሮ የሚገመት ተጫዋች ነው። መይሉን በተመለከተ 52 ሚሊዮን ፓውንድ ማለት ነው። ተጫዋቹ ለመሸጥ በጣም ፍጹም ፈቃደኛ ነው የሚሉ ዘገባዎች ወጥተዋል። አርሰናልም በዚህ ዝውውር ሂደት ውስጥ እንዳለበት የሚያሳዩ ዘገባዎች አሉ። ሁለት ተከላካዮችም ስማቸው ከአርሰናል ጋር እየተነሳ ይገኛል። አንደኛው የኢንተር ሚላኑ ተከላካይ ነው። ባስቶኒን በተመለከተ ዓለም ሁሉ አይኑን የጣለበት ተጫዋች ነው። በተለይ ባስቶኒ በ2026 ክረምት ላይ ብዙ ክለቦች ከማንቸስተር ዩናይትድ፣ ከሊቨርፑል፣ ከነ ኢንተር ሚላን ጀምሮ የሚፈልጉት አይነት ነውና አሌሳንድሮ ባስቶኒን ይህንን ጣሊያናዊ ተጫዋች ለማስፈረም 90-100 ሚሊዮን ዩሮ ሊያስፈልግ ይችላል። ጣሊያናዊ ተጫዋች 26 ዓመቱ ላይ ይገኛል። ፐርፌክት ፊት ነው ለአርሰናል ሲስተም ተብሎ የሚጠቀስ ነውና ከአርሰናል ጋር ስሙ እየተያዘ ተመልክተናል። በተለይ በጣሊያን ብዙሃን መገናኛዎች ላይ ያንን ሲሉ ተመልክተናል። አርቲአይ ስፖርት ይዞት የወጣው ዘገባ ደግሞ ከኮሪንቲያስ ማቲዮ ዚኒዮ የተባለ ተጫዋች አለ። ማቲዮ ዚኒዮ እንግዲህ ብራዚላዊያን ሮላንዲኒዮ እያለ መጨረሻ ላይ እንግዲህ አድሪያኖ ብዙ ሮቢኒዮ እየተባለ የመጨረሻ ስማቸው ላይ የዚህም ማቲዚኒዮ የተባለውን የመስመር ተከላካይ ብራዚላዊ ነው። በሚያስገርም ሁኔታ 25 ዓመቱ ላይ ይገኛል። 100 ሚሊዮን ዩሮ ነው የውል ማፍረሻውና ኮሪንቲያስ ግን በዛ ደረጃ ተጫዋቹ ያወጣል ብሎ አያምንም። የውል ማፍረሻ አንዳንድ ጊዜ ሪያል ማድሪድ፣ ባርሴሎና ለምሳሌ በቢሊየን ያስቀምጣሉ። 1 ቢሊዮን ፓውንድ የውል ማፍረሻ የተቀመጠላቸው ተጫዋቾች አሉ። ነገር ግን ክለቦች ያንን ይከፍላሉ ማለት አይደለም። ለዚህም ለማቲዚኒዮም ተመሳሳይ ነገር ነው የሚነሳውና 100 ሚሊዮን ዩሮ ይከፈልበታል ማለት አይደለም። 50 ሚሊዮን ዩሮ በታች የሚከፈልበት ዝውውር ነው። በራይት ባክ ቦታ ላይ አውሮፓ በሙሉ እየተመለከተው ያለው በብራዚል ክለቦች መካከል ሁለት ክለቦች በጥያቄ አቅርቦ ነበረ። ከዚህ በፊት ውድቅ ተደርጓል። አርሰናል አሁን ሌላ ፈላጊ ክለብ ሆኖ መጥቷል የሚሉ ዘገባዎችንም ተመልክተናል። ክቡራትና ክቡራን አብራችሁን ስለነበራችሁ ከልብ እናመሰግናለን። ጊዜያችሁን ስለሰጣችሁን ስላዳመጣችሁን እናመሰግናለን። መልእክቶቻችሁን ጻፉልን። አርሰናል ከብራይተን ስለ ስንት ይጠናቀቃል? ግምቶቻችሁን እንጠብቃለን። በአዳዲስ ጉዳዮች ነገ የምንመለስ ነው የሚሆነው። ለአብሮነታችሁ ከልብ እናመሰግናለን። ጤና ይስጥልን።